ጤና ይስጥልኝ የከፍታ ዩቱብ ቻናል ቤተሰቦች ወዳጆች፣ እንደሚታወቀው የከፍታ ዩቱብ ቻናልን ዓለም አቀፋዊ ተደራሽነቱ እንዲረጋገጥ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። ዛሬ በዋናነት ከፍተኛ አስፈላጊ አንገብጋቢ የሆነው ለኛ የተቋረጠውን የግብረገብ ልምድን ማስመለስና የተዘጋብንን የግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ማስከፈት ነው። ምክንያቱም ዛሬ የምንገኝበት የኑሮ ምስቅልቅል ከዚህ መንጭቆ የሚያወጣን የኢትዮጵያ ግብረገብ ልምድና ወይም ሰዋስው ትምህርት ቤትና የኢትዮጵያ ግዕዝ ጥበብ ብቻ ነው። ያለ ኢትዮጵያ ግዕዝ ጥበብ እኛም መዳን አንችልም፣ ተመልሰንም ዓለምን ማዳን አንችልም። ስለዚህ ለዓለም፣ ለአህጉራት፣ ለሀገራትና ለእኛ መዳኛችን የግዕዝ ጥበብና የግብረገብ ልምድ ነው። ስለዚህ የግዕዝ ጥበብ ተዘግቷል፣ የግብረገብ ልምድ ተቋርጧል። አሁን ይህን የተዘጋውን የግዕዝ ጥበብን ማስከፈት እና የተቋረጠውን የግብረገብ ልምድ ማስቀጠል አለብን። ለዚህ አሁን ያለው የብልጽግና ፖለቲካ መንግስት ኃላፊነትም ተጠያቂነትም ግዴታም አለበት የግዕዝን ጥበብ እና የግብረገብ ልምድን ለማስመለስ። አለበለዚያ የብልጽግና ፖለቲካ መንግስት ስራው ምን ይሆናል? አሁን በግብረገብ ልምድ ውስጥ ይሄን እስኪ በጥቂቱ ላንሳ። ግብረገብ ማለት ፈጣሪ የሚፈራበት፣ አባት የሚፈቀርበት፣ ልጅ የሚታመንበት፣ ቤት የሚወደድበት፣ እናት የምትከበርበት፣ አፍ መፍቻ ተሸንፎ የሚመራበት እና ትምህርት የሚያገለግልበት ማለት ነው። እነዚህ 7 መሰረቶች ያሉት የኢትዮጵያ ግብረገብ ልምድ ይሄ ተቋርጧል። ማሳያ ፈጣሪ እየተፈራ አይደለም፣ አባት እየተፈቀረ አይደለም፣ ልጅ እየታመነ አይደለም፣ ቤት እየተወደደ አይደለም፣ እናት እየተከበረች አይደለችም፣ አፍ መፍቻ ተሸንፎ እየተመራ አይደለም፣ ትምህርት ተደፍሮ እየተገዛና መዋቅር እያገለገለ አይደለም። ይሄ በቂ ማሳያ ነው። ግብረገብ ቢኖር ግን ፈጣሪ ይፈራል በነፃነት፣ አባት ይፈቀራል በስርዓት፣ ልጅ ይታመናል በጸጋ፣ ቤት ይወደዳል በሚዛን፣ እናት ትከበራለች በሕግ፣ አፍ መፍቻ ተሸንፎ ይመራል በግዴታ እና ትምህርት ያገለግላል በፍትህ። ይህ የግብረገብ ልምድ መቋረጥ ይሄንን አጉድሎብናል። እንደገና ደግሞ የግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ያጎደለብን ምንድን ነው? የእግዚአብሔር ፍቅር ንቃተ ህሊናን ክዶብናል። የህዝብ ቃል ሰላም ብልጽግናን አፍርሶብናል። የትውልድ ጊዜ ዘመናዊ እድገትን አፍርሶብናል። የቤተሰብ ግብረገብ ልምድ ሰውን አቋርጦብናል። የሀገር ባህል ቦታን በርዞብናል። የዜጋ ወግ ተልእኮን ቀይሮብናል። የብሔር የመጀመሪያ የአክሱም ስልጣኔ የፊደል ሰራዊት ሆሄያት ቁጥርን ከ7 ሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ 33 መሬት አባይ ሰንደቅ ዓላማ ሰውሮብናል። ሚስጥረ ሥላሴን ሰውሮብናል። ስለዚህ
እንዴት ጠቃሚና አስፈላጊ እንደሆኑ እንመልከት። ዛሬ እኛ ያለነው በዚህ አንድ ዩኒቨርስ ዓለም አህጉር እና ሀገራት ውስጥ ነው ያለነው እና በእነዚህ ሀገራት መሃል ናት ኢትዮጵያ ስያሜ ይዘን ያለ ነው። ኢትዮጵያ ግን እዚህ በካርታ ከተሳለችው ብቻ አይደለችም። ኢትዮጵያ ሰማያዊ ሚስጥረ ሥላሴ ናት። የግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ተስፋ ናት እና የአዳም የተቀባ ሕይወት ሰው ማንነት ናት። ሚስጥረ ሥላሴ የሚስጥረ ሰብ ትርጉም መፍቻ ቁልፍ ቶ ያላት ኢትዮጵያ ናት። ስለዚህ ኢትዮጵያን አናውቃትም። እዚህ ጋር ያለችዋን ድሃ ብለናት ተብለን እያልናት ኋላ ቀርነት ኢትዮጵያዊነትን ኋላ ቀር እያልን፣ ነገር ግን ኢትዮጵያ ፍትህ አልፋ ፍትህ ታሪኳ ያለው በግዑዝ ቀይ ተልእኮ ውስጥ ነው። የግዑዝ ቀይ ተልእኮዋ ያለው በኦሪት ሰማያዊ ማህበር ውስጥ ነው። የኦሪት ሰማያዊ ማህበሯ ያለው በመዝሙር ኮከብ እሴቷ ውስጥ ነው። የመዝሙር ኮከብ እሴቷ ያለው በወንጌል ቢጫ ራእይ ውስጥ ነው። የወንጌል ቢጫ ራእይ ያለው ራእይዋ ያለው በግዕዝ አረንጓዴ ዓላማ ውስጥ ነው። የግዕዝ አረንጓዴ ዓላማዋ ያለው በኦሜጋ ዘላለም በሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ውስጥ ነው ያለው። ይሄን ማን የተረዳው? የኦርቶዶክስ ሃይማኖት ይሄን አያውቅም። የሙስሊም ሃይማኖት ይሄን አያውቅም። የፕሮቴስታንት፣ የካቶሊክ፣ የማንም ሃይማኖት ይሄን አያውቅም። ኢትዮጵያን አያውቋትም። ኢትዮጵያም አታውቃቸውም። እነዚህ የስምንተኛ ፈጠራ ናቸው። የዩኒቨርስ የሴረኞች ሴራ። ሃይማኖት በሴረኞች ሴራ ተጠልፏል። ፖለቲካ በሴረኞች ሴራ ተጠልፏል። ትምህርት በሴረኞች ሴራ ተጠልፏል እና መዋቅር በሴረኞች ሴራ ተጠልፏል። ስለዚህ የሰው ልጅ ጠላቶች በሴረኞች ሴራ የተጠለፉት መዋቅር፣ ትምህርት፣ ፖለቲካ፣ ፍልስፍናና ሃይማኖት እውቀት ናቸው። ይኸውም እግዚአብሔርን ሳይሆን ሰው ዛሬ የሚያመልከው ሃይማኖትን ነው የሚያመልከው። እውነትን ሳይሆን ሃይማኖትን ነው። እምነትን ሳይሆን ሃይማኖትን ነው። ሰብአዊነትን ሳይሆን ሃይማኖትን ነው። ሃይማኖትን ከሰብአዊነት ሚዛን አስበለጡ። ሃይማኖት ሕግን ከእምነት ጸጋ አስበለጡ። ሃይማኖት ሕግን ከፈጣሪ ነፃነት አስበለጡ። ስለዚህ ሰው በሃይማኖት ተጠልሎ ወንጀሉን ይሰራል፣ ፍርሃቱን ይሰራል፣ ሞቱን ይሞታል እና በመምሰል በማስመሰል ነው ያለው። በፖለቲካ ይመስላል ብልጥ ሆኖ፣ በሃይማኖት ያስመስላል ቂል ሆኖ። ሰብአዊነት ሞኝነቱን አቋርጧል። እምነት የዋህነቱን አፍርሷል። እውነት ብልህነቱን ዘግቷል። ይሄ እስካሁን አልታወቀም። ስለዚህ የኢትዮጵያን ኦሜጋ ነፃነት ምሳሌ ክደናል። የኢትዮጵያን ግዕዝ ስርዓት ሰላምን ዘግተናል። ወንጌል ጸጋ ዘመናዊን አፍርሰናል። መዝሙር ሚዛን ግብረገብ ልምድን አቋርጠናል። ኦሪት ሕግ ባህልን በርዘናል። ግዑዝ ተልእኮ ወግን ቀይረናል እና የመጀመሪያ መነሻ የአክሱም ስልጣኔ የፊደል ሰራዊት ሆያት ቁጥር ከሀ እስከ ፐ አልፋ ፍትህ ታሪክን ሰውረናል። ስለዚህ እግዚአብሔር ዘሩን፣ ሥላሴ ጎሳውን፣ ኢየሱስ ጎጡን፣ ዳዊቶ አሕዛቡን፣ ሙሴ ነገዱን፣ ፈርዖን መንጋውን፣ ሴጣን አውሬውን አጠላልፈን አወሳስበናል። ስለዚህ እኛም ተወሳስበናል። አሁን ትልቁ ቁም ነገር ይህን ለማስተካከል የሚያስችለን የተቋረጠውን የግብረገብ ልምድ በማስቀጠልና የተዘጋውን የግዕዝ ጥበብን በማስመለስ ነው። እኛ ለውጭ ባዕድ አምልኮ ተጋልጠን በባዕድ ቋንቋ ጣዖት አምልኮ ውስጥ ነው ያለነው። ብናውቅም ባናውቅም፣ ብንወድም ባንወድም፣ ብናምንም ባናምንም ይሄን ነው አሁን። ምክንያቱም አሁን እግዚአብሔር ተክዷል። ሕዝብ በብልሹ አስተዳደር አለ። ትውልድ በስነ ምግባር ጉድለት አለ። ቤተሰብ በድህነት አለ። ሀገር በችግር አለች።
ዜጋ በጥፋት አለ፣ ብሔር በወንጀል አለ፣ ዘር በጦርነት አለ። ይሄ ሁሉ የሆነው ግብረገብ በመቋረጡና ግዕዝ ጥበብ በመዘጋቱ ነው። ስለዚህ አሁን የብልጽግና መንግስት የግዕዝን ጥበብ ካላስመለሰ እና የግብረገብን የተቋረጠውን ካላስቀጠለ የብልጽግና መንግስት የአሜሪካን ቡችላ ነው ለማለት እገደዳለሁ። ምክንያቱም በኢትዮጵያ ስም ሊነግድ የአሜሪካን ቡችላ አያስፈልገንም። እኛ ኢትዮጵያውያን ለዓለም ሁሉ ብልጽግና ዓላማ አለን። ለዓለም ለአህጉር ሁሉ እድገት ራዕይ አለን። ለፍጥረታት ሁሉ ሀብት እሴት አለን። ለመልክዓ ምድር ሁሉ ልማት ማህበር አለን። ለገጸ ምድር ሁሉ ግንባታ ተልዕኮ አለን እና የብልጽግና መንግስት ይሄን ማስተካከል አለብህ። ይሄን ካላስተካከልክ በባዕድ አምልኮና በፖለቲካል ሳይንስ ቅዠት ዲሞክራሲ ቁማር በሰው ደም መነገድ መጫወት የሴጣንን ተልዕኮ ማስፈጸም ማንም እድል ሊሰጥህ አይችልም። ይሄ ደግሞ የመጨረሻ ይሆናል። ማስጠንቀቂያም ማሳሰቢያም ብዙ ጊዜ ሰጥቻለሁ። አሁን ይሄ ከፍተኛ ማስጠንቀቂያ ነው። አመሰግናለሁ። በሌላ በጥያቄ መድረክ ከፍተን ደግሞ በደንብ ተነጋግረን የፈሪሃ እግዚአብሔር ሰውነታችንን እንመልስ፣ እግዚአብሔርን እንፍራ፣ የእግዚአብሔርን ኦሜጋ ነፃነት ምሳሌ እንፍራ፣ የስላሴ ህዝብ ግዕዝ ስርዓት ሰላምን እናፍቅር፣ የኢየሱስ ትውልድ ወንጌል ጸጋ ዘመናዊን እንመን፣ የዳዊት ቶ ቤተሰብ መዝሙር ሚዛን ግብረገብ ልምድን እንውደድ፣ የሙሴ ሀገር ኦሪት ህግ ማህበር ሃይማኖትን እናክብር። የኛ ማንነት ይህ ነው። እኛ ክህደትን አንፈቅድም፣ ብልሹ አስተዳደርን አንፈቅድም፣ የስነ ምግባር ጉድለትን አንፈቅድም፣ ድህነትን አንፈቅድም፣ ችግርን አንፈቅድም፣ ጥፋትን አንፈቅድም፣ ወንጀልን አንፈቅድም እና ጦርነትን አንፈቅድም እና ጦር ጠማቂዎች የሴጣን ተልዕኮ አስፈጻሚዎች ናቸው። እንግዲህ ማጠቃለያ አሁን 3 ነገሮችን ላንሳ። እግዚአብሔር፣ ሰውና ሴጣን። እግዚአብሔር ስራ ነው። አሁን ሰው ልምድ ነው የሚተካካ፣ ሴጣን ወሬ ነው የሚያልፍ። ስለዚህ ሰው በራሱ ወሬ የለውም፣ ከሴጣን ይኮርጃል እንጂ። ሰው በራሱ ስራ የለውም፣ ከእግዚአብሔር ይኮርጃል እንጂ። ሰው ከእግዚአብሔር ስራ ይኮርጅ፣ ከሴጣን ወሬ ኮርጆ። አሁን ሁላችንም ከሴጣን ወሬ ኮርጀን የሴጣንን ወሬ እያወራን እንደሆነ እንወቅ። ከዛሬ ወዲያ ግን ህዳሴያችን የግዕዝ ጥበብ ህዳሴና የግብረ ገብ ህዳሴ ስለሆነ ከሴጣን ወሬ ኮርጀን የምናወራውን ሁሉ ለቀን ትተን አሁን የእግዚአብሔርን ስራ ኮርጀን አሁንን እንስራ። በእጃችን ያለውን ተጨባጭ የሆነውን እንስራ። ስራን ከእግዚአብሔር እንኮርጅ። እስከ ዛሬ ከሴጣን የኮረጅነውን ወሬ በቃ እናቁም። ትላንት ሞቷል፣ ነገ በድንግል አለ፣ ዛሬ ቀኝ ነው። ነገር ግን አሁን ሁሉንም ያኖራል። አሁን የእግዚአብሔር ስራ ፍቅር ነው እና ከእግዚአብሔር ፍቅር ስራ እንኮርጅ፣ የእግዚአብሔርን ስራ እንስራ። የሴጣንን ወሬ አናውራ። የሴጣን ወሬ ሊያገለግለን ነው፣ የእግዚአብሔር ስራ ሊያኖረን ነው። የእውነት ቃል ተግባር፣ ጥበብ፣ ሳይንስ ሊገዛን ነው። ስለዚህ የእግዚአብሔር ቃል ሳይንስ ነው። የእግዚአብሔር ቃል ጥበብ ነው። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ተግባር ነው። የእግዚአብሔር ቃል ሳይንስ፣ ተግባር፣ ጥበብ ይግዛን። አመሰግናለሁ። ሰላም።